እንደ ኤሮፓያን አቆጣጠር ነሐሴ 2 ቀን በ1982 የህንድ ትልቁ የፊልም ስቱዲዮ በሞት ዝምታ ተውጧል። በሙምባይ የሚገኘው የብሪች ካንዲ ሆስፒታል ሕክምና ክፍል ውስጥ ያሉ ዶክተሮች እጃቸውን ወደ ላይ አነሱ። ሕይወቱ አልፋለች ብለውም ተናገሩ። በመላው ህንድ የሚኖሩ ሚሊዮኖች ወደ መንገድ ወጡ፣ ሻማ አበሩ፣ አለቀሱ። ሀገሪቱ በሙሉ ስራዋን አቆመች። ነገር ግን ያ በሞትና በሕይወት መካከል የነበረው ሰው ከሰዓታት በኋላ ተአምር በሚባል ሁኔታ አይኑን ገለጠ። ይህ ሰው ከሞት የተመለሰው ብቻ አልነበረም። ድምፅህ አይረባም ተብሎ ከሬዲዮ ጣቢያ ከተባረረበት፣ ቁመትህ ይረዝማል፣ ፊትህ ለፊልም አይሆንም ተብሎ 12 ፊልሞች በተከታታይ ከከሰሩበት ጥቁር ዘመን በመነሳት አጠቃላይ የህንድ ሲኒማ ታሪክን በብቸኝነት የለወጠና የ1.4 ቢሊዮን ህዝብ አምላክ ያህል የሚወደው የሲኒማው አባት ነው። ይህ በውድቀቶች ማበጠሪያ ውስጥ አልፎ የህንድ ሲኒማን ዘውድ የጫነው የአሚታብ ባቻን አስደናቂ ህይወት ነው። ጥቅምት 11 ቀን 1942 ዓ.ም በአላሃባድ ከተማ አንድ ሕፃን ተወለደ። አባቱ ታዋቂው ገጣሚ ሃሪቫንስ ራይ ባቻን ሕፃኑን ሲያዩ የመጀመሪያ ያወጡለት ስም ኢንኪላብ ወይም አብዮት የሚል ነበር። ከጊዜ በኋላ ግን የቤተሰቡ ወዳጅ የነበሩት ገጣሚ ስሙን ወደ አሚታብ በራሱ የሚያበራ ብርሃን ብለው ለወጡት። የአሚታብ ልጅነት በተራ አካባቢ አልነበረም። ቤታቸው በየቀኑ በገጣሚዎች በደራሲያንና በቲያትር አርቲስቶች የተሞላ የጥበብ ማዕከል ነበር። እናቱ ቴጂ ባቻን በቲያትር ጥበብ ላይ የነበራት ፍቅር ለአሚታብ የትወና ዘር በደሙ ውስጥ እንዲሰራጭ ትልቅ ምክንያት ሆነች። ነገር ግን ሕይወት ያሰበውን ያህል ቀላል አልነበረችም። ትምህርቱን እንደጨረሰ በኮልካታ ከተማ በሚገኝ የመርከብ ድርጅት ውስጥ በወር 500 ሩፒ እየተከፈለው በቢሮ ሰራተኝነት መስራት ጀመረ። ነገር ግን ማታ ማታ እንቅልፍ የሚያጣው ስለ ቢሮ ስራው በማሰብ አልነበረም። በህልሙ ትልቅ ስክሪን ላይ የሚታየውን ራሱን ያይ ነበር። በ1968 አሚታብ ቦርሳውን ቋጥሮ ወደ ህልሞቹ ከተማ ሙምባይ ተጓዘ። የመጀመሪያው የሄደበት ቦታ የህንድ ብሔራዊ ራዲዮ ኦል ኢንዲያን ራዲዮ ነበር። የሬዲዮ ተናጋሪ ለመሆን ተወዳደረ። ነገር ግን መራጮቹ ድምፁን ሰምተው ድምፅህ በጣም ወፍራምና አስፈሪ ነው፣ ለሬዲዮ አይሆንም ብለው በሩን ዘጉበት። ማን ያውቅ ነበር ያ በወቅቱ የተጠላው ወፍራም ድምፅ ከዓመታት በኋላ በህንድ ታሪክ ውድና በጣም ተፈላጊ ድምፅ እንደሚሆን። ይህ ውድቀት ግን የጅማሮ ማታለያ ብቻ ነበር። ወደ ፊልም ሲገባም ሁኔታዎች ይበልጥ አስከፊ ነበሩ። ከ1969 እስከ 1972 ባሉት ዓመታት የሰራቸው 12 ፊልሞች ሙሉ በሙሉ ከሰሩ። ዳይሬክተሮች ረጅም እንጨት ለካሜራ የማይሆን ፊት እያሉ ያፌዙበት ነበር። አሚታብ ተስፋ ቆረጠ። ንብረቱን ሰብስቦ የባቡር ትኬት ቆርጦ ወደ ተወለደበት ከተማ ለመመለስ ወሰነ። ቦርሳውን ቋጥሮ ከሙምባይ ሊወጣ ጥቂት ሰዓታት ሲቀሩት ግን የታሪክ ገጽ የሚቀይር አጋጣሚ ተፈጠረ። እሱ ወደ ሀገሩ ለመመለስ ጥቂት ሰዓታት ሲቀሩት አንድ ስክሪፕት በህንድ ሲኒማ ደጃፍ ላይ ተጥሎ ነበር። ዛንጀር የተሰኘውን ፊልም ዋና ተዋናይ ለመሆን በወቅቱ የነበሩት ትልልቅ ኮከቦች ሁሉ ፍቃደኛ አልነበሩም። ደራሲያኑ ሳሊም እና ጃቪድ ያንን ተስፋ የቆረጠ ረጅም ወጣት አዩት። በአይኖቹ ውስጥ ያለውን እውነተኛ ቁጣና ህመም ተመለከቱ። በ1973 ዛንጀር በሲኒማ ቤቶች መታየት ጀመረ። ፊልሙ ሲጀመር አሚታብ አንድ ወንበር በእግሩ ገፍትሮ የሚናገርበት ትዕይንት ህንድን አናወጣት። እስከዚያ ጊዜ ድረስ የህንድ ፊልም ወንዶች አፍቃሪና የዋህ ነበሩ። አሚታብ ግን በሁኔታዎች የተበሳጨ ፍትህ የሚፈልግ አንግሪ ያንግ ማን፣ ተናዳጁ ወጣት የሚል አዲስ ገጸ ባህሪ ፈጠረ። ከዚህ በኋላ የነበሩት ዓመታት የህንድ ሲኒማ የአሚታብ ግዛት ሆኗል። እያንዳንዱ የሰራው ፊልም የገንዘብ ማሽን ሆነ። ከዚህ ሁሉ የፊልም አብዮት በስተጀርባ ግን አንድ ውብ የፍቅር ታሪክ ነበረ። አሚታብ ገና ፍጹም ተወዳጅ ባልነበረበት ጊዜ ታዋቂዋ ተዋናይ ጄያ ባዱሪ በችሎታው አመነችበት። በ1973 ዛንጀር ከተሳካ በኋላም በጥቂት ቤተሰቦች ፊት ተጋቡ።
እንደ ኤሮፒያን አቆጣጠር ጁላይ 26 1982 ኩሊ የተሰኘውን ፊልም በባንጋሎር ከተማ ሲቀርጹ ከሌላው ተዋናይ ጋር በሚደረግ የትግል ትዕይንት ወቅት በስህተት የጠረጴዛ ማዕዘን ሆዱን በኃይል መታው። አሚታብ መሬት ላይ ወደቀ። መጀመሪያ ላይ ቀላል ህመም መስሎት ነበር። ነገር ግን ከጥቂት ቀናት በኋላ ሁኔታው ተባባሰ። አንጀቱ ተበስቶ የሆድ ዕቃው ውስጥ ደም ፈሰሰ። ወደ ሙምባይ ሆስፒታል በአስቸኳይም ተወሰደ። በወቅቱ የነበረውን ሁኔታ የህንድ ህዝብ አይረሳውም። በሺዎች የሚቆጠሩ ደጋፊዎቹ ከሆስፒታሉ ውጪ በባዶ እግራቸው እየተጓዙ ይጸልዩ ነበር። የህንድ ጠቅላይ ሚኒስተር ኢንዲራ ጋንዲ ስራቸውን አቁመው እሱን ለመጎብኘት መጡ። ዶክተሮች ክሊኒካሊ ሞቷል ብለው ተስፋ በቆረጡበት ቅጽበት ዶክተር ኢራኒ የተባሉ ሐኪም አድሬናሊ መርፌ በቀጥታ ወደ ልቡ ወጉት። ከተወሰኑ ሰከንዶች በኋላም አሚታብ እግሩን አንቀሳቀሰ። ህንድ በሙሉ በእልልታ ተሞላች። ከሞታፍ የተመለሰው አሚታብ ለደጋፊዎች ያለው ፍቅር ይበልጥ ጥልቅ ሆነ። ነገር ግን የአሚታብ የህይወት ፈተና በዚህ አላቆምም። በ1990ዎቹ አሚታብ ተዋናይነቱን ወደ ንግድ ለመቀየር ወሰነ። ABCL አሚታብ ባቻን ኮርፖሬሽን ሊሚትድ የተሰኘ የፊልምና የመዝናኛ ኩባንያ አቋቋመ። ውሳኔው ግን አሰቃቂ ውድቀት ሆነ። ኩባንያው በሚሊዮኖች የሚቆጠር ዶላር ዕዳ ውስጥ ገባ። አሚታብ በአንድ ጀንበር ሀብቱን አጣ። ቤቱን፣ መኪኖቹን፣ ንብረቶቹ ሁሉ በባንክ ሊወረሱ ተቃረቡ። አበዳሪዎች በሩ ላይ እየመጡ ይጮሁበት ነበር። በኋላ ላይ አሚታብ በቃለ መጠይቁ ላይ ሲናገር በህይወቴ ከሰራኋቸው ስህተቶች ሁሉ የከፋው ነበር። ጠዋት ስነሳ በሩ ላይ የሚቆሙትን አበዳሪዎች እንዴት እንደምጋፈጣቸው አላውቅም ነበር ብሏል። በ2000 ዓመተ ምህረት ዕድሜው 58 ደርሶ ነበር። አብዛኛው ሰው በዚህ ዕድሜ ያርፋል። አሚታብ ግን ኩራቱን ወደ ጎን አደረገ። አንድ ቀን ጠዋት ተነስቶ ወደ ታዋቂው አዘጋጅ ያሽ ቾፕራ ቤት ሄደ። አሚታብ እጁን ዘርግቶ ዕዳ ውስጥ ነኝ፣ ስራ አጥቻለሁ፣ እባክህ ስራ ስጠኝ ብሎ ጠየቀ። ያሽ ቾፕራ ሞሃባቲን በተሰኘው ፊልም ላይ የትምህርት ቤት ዳይሬክተር አድርጎ ቀጠረው። በዚያው ዓመት አሚታብ በህንድ ቴሌቪዥን ታሪክ ትልቅ አደጋ የነበረውን ውሳኔ ወሰነ። የህንድ ሀብታም ማን መሆን ይፈልጋል የሚለውን የቴሌቪዥን ፕሮግራም ማቅረብ ጀመረ። ታላላቅ የፊልም ኮከቦች አክተርነትን ትቶ ወደ ቴሌቪዥን ጣቢያ ወርዶ መስራት የወረደ ስራ ነው ሲሉ፣ አሚታብ ግን በዛ ፕሮግራም አማካኝነት የህንድ ህዝብ የቤተሰብ አባል ሆነ። ፕሮግራሙ ሪከርድ ሰበረ። አሚታብ በ2 ዓመታት ውስጥ ዕዳውን ሙሉ በሙሉ ከፍሎ በቦሊውድ አናት ላይ እንደገና ተቀመጠ። ዛሬ አሚታብ ባቻን ዕድሜው ከ80 በላይ ሆኗል። ነገር ግን አሁንም በየቀኑ ከ14 እስከ 16 ሰዓታትን ይሰራል። የእሱ ሙሉ የህይወት ፍልስፍና በጥቂት ቃላት ይጠቃለላል። ህይወት በየቀኑ አዲስ ፈተናን ትጥልብሃለች። ውድቀት ማለት መውደቅ ሳይሆን ወድቀህ ለመነሳት ፍቃደኛ ለመሆን ነው። ስራህን አክብር፣ ሰዓት አክብር እና ዕልምህን በጭራሽ አትተው። አሚታብ ባቻን ተዋናይ ብቻ አይደለም። እሱ የጽናት፣ የተስፋ ለመቁረጥና የእውነተኛ ጥበብ ምልክት ነው። ከአሚታብ ባቻን አነቃቂ የህይወት ታሪክ እናንተን ይበልጥ የነካችሁ ወይም ያስገረማችሁ ክፍል የቱ ነው? ታች ኮሜንት ላይ አጋሩን። ይህንን ቪዲዮ ከተመቻችሁ ላይክ ማድረግን እንዳትረሱ። እንደዚህ ያሉ ድንቅ የህይወት ታሪኮች እንዳያመልጣችሁ እና ደግሞ የፊልም ሪካፖችን ለማግኘት ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።